ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደና መጣችሁ። ለመላው የእስልምና እምነት ተከታዮችም እንኳን ለ1446ኛው የኢድ አልአድሃ በዓል በሰላም አደረሳችሁ። በዓሉም የሰላም የፍቅር እንዲሆንላችሁ እመኛለሁ። ዛሬም ሊቨርፑልን በሚመለከቱ የተለያዩ ጉዳዮች ተመልሼ መጥቻለሁ። በዚህ ሰዓት ምን መለከታቸው ፍሬድሪኮ ኬዛን የተመለከተ ዘገባ አለ። ኤሲ ሚላኖች ይህን ተጫዋች ለማስፈረም ፍላጎት አላቸው የተባለ ነው የሚገኘው። በተጨማሪም ሊቨርፑሎች የስቱትጋርት አጥቂ የሆነው ኒክ ወልትሜድን ለማስፈረም ፍላጎት አላቸው እየተባለ ይገኛል። እንደዚሁም ዳርዊን ኑኔዝን የተመለከተ ዘገባ አለ። እነዚህን የምንመለከት ይሆናል። እስከመጨረሻው ደቂቃ ድረስ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ያስኩላችሁ ጉዳዮች ገባለሁ። በመጀመሪያም የምንመለከተው ፍሬድሪኮ ኬዛን የተመለከተውን ዘገባ ይሆናል። ከጣሊያን የወጡ አዳዲስ ዘገባዎች እንደተናገሩት ከሆነ ኤሲ ሚላኖች ፍሬድሪኮ ኬዛን ከሊቨርፑል በውሰት ውል ለማስፈረም ፍላጎት አሳይቷል እየተባለ ነው የሚገኘው። በተጨማሪም ኦራዚዮ አኮማንዶ የተባለው ጋዜጠኛ በትዊተር ገጹ እንደጻፈው ከሆነ ኤሲ ሚላኖች ሊቨርፑልን አነጋግረዋል ነው እየተባለ የሚገኘው። ነገር ግን ደግሞ ሊቨርፑሎች ያንን ጥያቄያቸውን ውድቅ አድርገዋል ተብሏል። ምክንያቱም እንግዲህ በዚህ የዝውውር መስኮት ፍሬድሪኮ ኬዛን በውሰት ውል ለማንኛውም ክለብ ለመስጠት ፍላጎት የላቸውም ነው እየተባለ ያለው። ነገር ግን ይህንን ተጫዋች በቋሚ የዝውውር ሂሳብ ለመውሰድ የሚፈልግ ካለ ግን ሊቨርፑሎች ለማዳመጥ ዝግጁ ናቸው ነው እየተባለ የሚገኘው። እንደሚታወቀው እንግዲህ ፍሬድሪኮ ኬዛ ባለፈው ክረምት ነበረ ከጁቬንቱስ በ12.5 ሚሊዮን ፓውንድ ሊቨርፑልን መቀላቀል የቻሉ። በሊቨርፑል እንግዲህ ብዙ ጨዋታዎችን መጫወት አልቻለም። በዚህ ሲዝን 6 የፕሪሚየር ሊግ ጨዋታዎችን ብቻ ነበር ያደረገው። በእነዚህ 6 ጨዋታዎችም ራሱ ከመቶ ትንሽ አለፍ ያለ ደቂቆችን ብቻ ነው መጫወት የቻለው። እንደዛም ሆኖ ግን የ2024-25 የፕሪሚየር ሊጉን ዋንጫ ማሳካት ችሏል ከሊቨርፑል ጋር በመሆን። በሊቨርፑል ደጋፊዎችም ዘንድ እንግዲህ በጣም የሚወደድም ተጫዋች መሆን ችሏል። ለሱም እንግዲህ ያን ያህል ብዙ ጨዋታ ሳይጫወት ራሱ የሊቨርፑል ደጋፊዎች ለዚህ ተጫዋች ዘፈንም አውጥተውለት ነበር እና በአብዛኛው የሊቨርፑል ደጋፊ ራሱ ይሄ ተጫዋች የተሻለ ደቂቃ ቢሰጠው ኖሮ ከዚህ የተሻለ የጨዋታ እድል ቢሰጠው ኖሮ ብሎ የሚመኝ ብዙ ደጋፊዎች አሉ። ከነዛ ውስጥ እንግዲህ አንዱ እኔ ነኝ። ምክንያቱም እንግዲህ ይሄ ተጫዋች ምን ያህል አቅም እንዳለው ከዚህ በፊት ተመልክተናል። በተለይ ደግሞ በጁቬንቱስ እንደዚሁም ደግሞ ጣሊያን የአውሮፓ ዋንጫ በመታሸነፍበት ሰዓት ፍሬድሪኮ ኬዛ ለጣሊያን ብሔራዊ ቡድን ምን ያህል ወሳኝ ተጫዋች እንደሆነ ከዚህ በፊት ተመልክተናልና ከዚህ በለጠ የጨዋታ እድል ቢሰጡት ኖሮ ምናልባትም ጥሩ የሚባል እንቅስቃሴ ወይም የተሻለ ብቃቱን የምንመለከትበት ቻንስ ሊኖር ይችል ነበር። ነገር ግን ደግሞ በጉዳትም ይሁን በተለያዩ ምክንያቶች አሰልጣኝ አርነ ስሎት ለዚህ ተጫዋች ብዙ እድል አልሰጡትም። ፍሬድሪኮ ኬዛ እንግዲህ በሊቨርፑል ቤት የሚያቆይ የ3 አመት ኮንትራት አለው። የሱ ኮንትራት የሚያበቃው እንግዲህ 2028 ላይ ነውና ሊቨርፑሎች እንግዲህ ይህንን ተጫዋች በውሰት መስጠት አይፈልጉም። ነገር ግን በቋሚ የዝውውር ሂሳብ መውሰድ የሚፈልግ ካለ ግን ሊቨርፑሎች ለማዳመጥ ዝግጁ ናቸው እየተባለ ይገኛል። በመቀጠል የምንመለከተው ካቾሳይድ ይዞት የወጣውን ዘገባ ነው። እንደ ካቾሳይድ ዘገባ ከሆነ እንግዲህ ሊቨርፑሎች የስቱትጋርት አጥቂ የሆነውን ጀርመናዊ ኒኮ ዊልትሜድን ለማስፈረም ፍላጎት አላቸው ነው እያለ የሚገኘው። ይህ ተጫዋች እንግዲህ በጣም ረጅም የሚባል ተጫዋች ነው። ነገር ግን ቴክኒካሊ ደግሞ በጣም ጥሩ የሚባል ተጫዋች ነው። እንደ ካቾሳይድ ዘገባ ከሆነ በዚህ ሲዝን እንግዲህ ኮንቨርሽን ሬቱም ራሱ በጣም ጥሩ የሚባል ነው። 27.27% ኮንቨርሽን ሬት አለው። በየ90 ደቂቃው ደግሞ 2.13 ሹቶችን ይሞክራልና ከነዚህ ሹቶች እንግዲህ 27% ያህሉን ወደ ግብነት መቀየር የሚችል ተጫዋች ነው። ባለፈው ሲዝን እንግዲህ በ2024-25 የውድድር ዘመን ለስቱትጋርት እንግዲህ ባደረጋቸው 28 ጨዋታዎች 12 ግብና 2 አሲስት ማስመዝገብ የቻለ ተጫዋች ነው። ከነዚህ 28 ጨዋታዎች ደግሞ 17ቱን ጨዋታዎች ነው በቋሚነት መጀመር የቻለው። ገና ወጣት የሚባል ነው። 23 አመቱ ነው። እንደዚሁም ቁመቱም ደግሞ 1.98 ሴንቲሜትር ነውና በጣም ረጅም የሚባል ተጫዋች ነው። በዚህ ሰዓት እንግዲህ ይህ ተጫዋች እስከ 33.5 ሚሊዮን ፓውንድ ወይም ደግሞ 40 ሚሊዮን ፓውንድ ድረስ ሊያስወጣቸው ይችላል ነው እየተባለ የሚገኘው። ካቾሳይድም አያይዞ በዘገባው ምንድነው ያለው? ሊቨርፑሎችም እንግዲህ ስቱትጋርቶችን አነጋግረዋል ነው እየተባለ የሚገኘው። የዚህ ተጫዋች አቬሌቢሊቲውን ለመጠየቅ ቀርበው አነጋግረዋቸዋልና ስቱትጋርቶች የሚሸጡት ከሆነ ሊቨርፑሎች ምናልባትም ይሄን ተጫዋች ለማስፈረም ሊሄዱ የሚችሉበት ቻንስ አለ ነው እየተባለ የሚገኘው። በእርግጥ ይሄን ተጫዋች ለማስፈረም እንግዲህ ሊቨርፑል ብቻ አይደለም የሚፈልጉት። እነ ብራይተን፣ ዌስትሃም፣ ኤቨርተን፣ ባየር ሙኒክና ሌሎችም ክለቦች እዚህ ተጫዋች ላይ ከፍተኛ ፍላጎት አላቸው ነው እየተባለ የሚገኘው። በዚህ የክረምቱ የዝውውር መስኮት እንግዲህ ሊቨርፑሎች 9 ቁጥር ላይ ያተኩራሉ ተብሎ ነው የሚጠበቀው። በተለይ ደግሞ ዘ ታይምስ እንደዘገበው ከሆነ እንግዲህ የሚሎስ ኬርኬዝን እንደዚሁም ደግሞ የፍሎሪን ቪርትስን ጉዳይ ከጨረሱ በኋላ ሙሉ ለሙሉ ትኩረታቸው የሚሆነው የ9 ቁጥር ቦታ ተጫዋች ላይ ነው እየተባለ የሚገኘው።
እንደዚሁም ከሊቨርፑልም እንግዲህ ወይ ኑኔዝ ወይ ጆታ ሊወጡ ይችላሉ እንደዚሁም ሁለቱም ሊወጡ የሚችሉበት ቻንስ አለ ነው እየተባለ የሚገኙና እነዚህ ተጫዋቾች የሚለቁ ከሆነ ያንን ቦታ ለመተካት እንግዲህ ገበያ መውጣታቸው አይቀርም በተጨማሪም ደግሞ በዚህ ሰዓት ላይ ያሉት ሁለቱ ተጫዋቾች እንግዲህ በአሰልጣኝ አርነ ስሎት ብዙ እምነት የተጣለባቸው አይደለም በተለይ ደግሞ ኑኔዝ ያን ያህል እምነት የተጣለበት ተጫዋች አይደለም ዲያጎ ጆታ ደግሞ እንደምናውቀው ተደጋጋሚ ጉዳት የሚያጋጥመው ተጫዋች ነውና ያንን ለመተካት እንግዲህ የተለያዩ አማራጮችን እየተመለከቱ ነው የሚገኙት ከነዚህ አማራጮች መካከል እንግዲህ አንደኛው ኤኬቴኬ ነው ነገር ግን አሁን ላይ በወጡት ዘገባዎች መሰረት እንግዲህ ቼልሲዎች የሱን ጉድ ለመጨረስ በጣም በፍጥነት እየሰሩ ነው ያሉት እየተባለ ነው የሚገኙና ምናልባትም እንግዲህ ኤኬቴኬ ወደ ቼልሲ ሊያመራ የሚችልበት ቻንስ አለ እየተባለ ነው የሚገኙና ፊታቸውን ወደዚህ ተጫዋች ሊያዞሩ ይችላሉ ነው ያለው ካቹሳይድ በዘገባው ስለዚህ ሊቨርፑሎች እንግዲህ ምናልባትም በዚህ የክረምት የዝውውር መስኮት ኒክ ወልትሜድን ለማስፈረም ጥረት ሊያደርጉ ይችላሉ ተብሏል ሌላኛው የምንመለከተው ዘገባ ደግሞ ዳርዊን ኑኔዝን የተመለከተውን ይሆናል ቀደም እንደነገርኳችሁ እንግዲህ በዚህ የውድድር ዘመን ዳርዊን ኑኔዝ ብዙ ጨዋታዎችን ማድረግ አልቻለም እንደዚሁም ደግሞ አሰልጣኝ አርነ ስሎት ራሱ በዚህ ተጫዋች ላይ ከፍተኛ እምነት ያለባቸው አይመስልም ብዙ ጨዋታዎችን እንግዲህ በቋሚነት መጀመር አልቻለም በተጨማሪም እንግዲህ በቆየባቸው እነዚህ 3 አመታትም በጣም ብዙ ኳሶችን ሲያመክን ተመልክተናል ቀላል የሚባሉ ኳሶችን ሲስት ተመልክተናል በዛው ልክ ደግሞ ከባባድ የሚባሉ ኳሶችን ደግሞ ሲያስቆጥር ተመልክተናል በተለይ ደግሞ የኒውካስል ጨዋታ ላይ በጣም የሚታወሰን ተጫዋች ነው እንደዚሁም በዚህ ሲዝን ራሱ ተቀይሮ በመግባት መጨረሻ ደቂቃ ላይ 2 ጎሎችን በማስቆጠር ሊቨርፑል አሸንፎ እንዲወጣ ያደረገም ተጫዋች ነውና አንዳንድ ጊዜ ትክክለኛ ብቃቱን እንመለከተዋለን አንዳንድ ጊዜ ደግሞ በጣም የወረደ ተጫዋች ሆኖ ስንመለከተው ነበርና ከመጣበት ሂሳብ አንፃር ስንመለከተው እንግዲህ በሊቨርፑል ቤት የቆየባቸው 3 አመታቶች ያን ያህል ውጤታማ ናቸው ተብሎ አይጠበቅምና ምናልባትም በዚህ የክረምት ዝውውር መስኮት ሊለቁ ከሚችሉ ተጫዋቾች መካከል እንግዲህ ቁጥር 1 ደረጃ ላይ የተቀመጠው ተጫዋች ቢኖር ዳርዊን ኑኔዝ ነውና እሱን ለመተካት ደግሞ የተለያዩ ተጫዋቾችን እየተመለከቱ ነው የሚገኙት ቀደም እንግዲህ የኒኮ ዊልትሜድን ተመልክተናል ከዚህ በፊትም ደግሞ አሌክሳንደር ኢሳቅን ሲመለከቱት ነበር እንደዚሁም ጁሊያን አልቫሬዝን እና ፔድሮን ብዙ ተጫዋቾችን እየተመለከቱ ነው የሚገኙትና ይህ ተጫዋች በዚህ የክረምት የዝውውር መስኮት ሊወጣ የሚችልበት ቻንስ በጣም ሰፊ ነው ከዚህ በፊት እንግዲህ ይህ ተጫዋች ከተለያዩ ክለቦች ጋር ስሙ ሲያያዝ ነበር ለምሳሌ ከአውሮፓ ክብ እንመለከት እንኳን ከአትሌቲኮ ማድሪድ ከናፖሊ ከኤሲ ሚላን ጋር ስሙ ሲያያዝ ነበር እንደዚሁም ደግሞ ከሳውዲ ክለቦች ጋር ስሙ ሲያያዝ ነበርና አሁን ላይ በወጡ ዘገባዎች መሰረት ደግሞ በተለይ ደግሞ ጣሊያናዊ ጋዜጠኛ የሆነው አልፍሬዶ ፔንዱላ እንደዘገበው ከሆነ እንግዲህ ዳርዊን ኑኔዝ አልሂላል አማራጭ ሆኖ ተቀርቧል ነው እየተባለ የሚገኘው አልሂላሎች እንግዲህ በዚህ ሰዓት ላይ ቪክተር ኦስሚኒን ለማስፈረም ከፍተኛ ጥረት እያደረጉ ነው የሚገኙት ነገር ግን ደግሞ እስካሁን ድረስ ከቪክተር ኦስሚና ጋር በግል ደረጃ አልተስማሙ ነው እየተባለ የሚገኙና ምናልባት እንግዲህ የቪክተር ኦስሚና ሁኔታ የማይሳካ ከሆነ ፊታቸውን ወደ ዳርዊን ኑኔዝ ሊያዞሩ ይችላሉ ነው እየተባለ የሚገኘው አልሂላሎች እንግዲህ እንደሚታወቀው በክረምቱ የክለቦች የዓለም ዋንጫ ላይ ይሳተፋሉና ሁሉንም ዝውውሮች እንግዲህ ቀድሞ ለመጨረስ ከፍተኛ ጥረት እያደረጉ ነው የሚገኙት በተለይ ደግሞ ቪክተር ኦስሚናን በዚህ የክለቦች የዓለም ዋንጫ ላይ ለማሳተፍ ከፍተኛ ጥረት እያደረጉ ነው የሚገኙት ነገር ግን ደግሞ በግል ጉዳዮች እስካሁን ድረስ አልተስማሙምና ፊታቸውን ወደ ኑኔዝ ሊያዞሩ የሚችሉበት ቻንስ አለ ይህ ነገር እንግዲህ ለሊቨርፑል በጣም ጥሩ የሚባል ዜና ነው ምክንያቱም እንግዲህ የምታስታውሱ ከሆነ በጃንዋሪ ዝውውር መስኮት ለዚህ ተጫዋች እስከ 70 ሚሊዮን ፓውንድ ድረስ ጥያቄ አቅርቦ ነው ለዚህ ተጫዋች ማለት ነው ምናልባትም እንግዲህ አሁን ላይ ከዛም የበለጠ ሂሳብ ሊቀርብለት የሚችልበት ቻንስ ሊኖር ይችላል እና ያንን ያህል ሂሳብ ደግሞ ሊቨርፑሎች ካገኙ በጣም ተጠቃሚ ነው የሚሆኑት ምክንያቱም 75 ሚሊዮን ፓውንድ የሚያገኙ ከሆነ ለዚህ ተጫዋች የተገዛበትን ያህል ከቨር የሚያደርግ ተጫዋች ነው የሚሆነው በዚህ ሰዓት ደግሞ የሳውዲ ክለቦች እንግዲህ በጣም እየተፋጠኑ ነው የሚገኙት እንደዚሁም ደግሞ ከፍተኛ ሂሳብ አቅርበው ነው ተጫዋቾችን የሚወስዱት በተለይ ደግሞ ኮንትራት ካለባቸው ቀሪ ኮንትራት የሚኖርባቸው ከሆነ ለክለቦቹ ዳጎስ ያለ ገንዘብ መክፈል መቻል አለባቸው ትናንትና ምሽት ላይ እንግዲህ አንድ የሰራውላችሁ ዘገባ ነበረ ሉዊስ ዲያዝን በተመለከተ ሊቨርፑሎች እንግዲህ ለዚህ ተጫዋች ቢያንስ 100 ሚሊዮን አካባቢ ሊጠይቁ ይችላሉ ነው እየተባለ የሚገኘው በተለይ ደግሞ የብሩኖ ፈርናንዴዝ አልሂላሎች 100 ሚሊዮን ፓውንድ ለሱ ማቅረባቸው ተከትሎ ሊቨርፑሎችም ያንን እንደ ቤንችማርክ አድርገው ወስደውታል ነው እየተባለ የሚገኘውና ለሉዊስ ዲያዝ እንግዲህ ከፍተኛ ገንዘብ ይጠይቃሉ እየተባለ ነው የሚገኘው እንደዚሁም ደግሞ ለዳርዊን ኑኔዝ እንደዚሁ ከፍተኛ ገንዘብ የሚጠይቁበት ሁኔታ ሊኖር ይችላል ቢያንስ 75 ሚሊዮን ፓውንድ አካባቢ ሊጠይቁ ይችላሉና የሱ 75 ሚሊዮን ፓውንድ እንደዚሁም ደግሞ የዲያዝም የሚያስገኘው ገንዘብ ገቢ አለና ያንን ሁለቱን ስንደማመረው ምናልባትም የፍሎሪን ቪርትስና የኬርኬዝን ሂሳብ ሙሉ ለሙሉ ከቨር ሊያደርግልኝ የሚችልበት ቻንስ አለና ሊቨርፑሎች ደግሞ በእንደዚህ አይነት ነገር በደንብ የሚታወቁ ናቸው ተጫዋች ሲገዙ የሆነ ያህል ተጫዋች ይሸጣሉ በዛ ነው ከቨር የሚያደርጉትና ከወጪ ቀሪ ብዙ ጊዜ በአንድ የዝውውር መስኮት ላይ ቢያንስ 30 40 50 ሚሊዮን ፓውንድ ድረስ ብቻ ነው የሚያወጡትና ያንን ነገር ዘንድሮም ልንመለከት የምንችልበት ቻንስ
አለ በተለይ ደግሞ የቪክተር ኦሲሚና ጉዳይ የማይሳካ ከሆነ ማለት ነው ምክንያቱም እንግዲህ አልሂላሎች ተጫዋች እየፈለጉ ነው የሚገኙት 9 ቁጥር ቦታ ላይ በጣም ትልቅ ተጫዋች እየፈለጉ ነው የሚገኙትና ዳርዊን ኑኔዝ ሊወስዱ የሚችሉበት ቻንስ አለ ያም የሚሆነው ግን የቪክተር ኦሲሚና ጉዳይ የማይሳካ ከሆነ ብቻ ነው እና እንዳይሳካ ብለን መጸለይ ነው ያለብን ምክንያቱም እንግዲህ የማይሳካ ከሆነ ዳርዊን ኑኔዝ ከሊቨርፑል የሚለቅበት ቻንስ በጣም ሰፊ ነው የሚሆነው በዚህ ሰዓት እንግዲህ ዳርዊን ኑኔዝ ከተለያዩ ክለቦች ጋር እየተነጋገረ ነው የሚገኘው ነገር ግን መዳረሻው የት ነው የሚለው ነገር እንግዲህ እስካሁን ድረስ አለየለትም ምናልባትም በቀጣይ ጥቂት ቀናቶች ወይም ሳምንት ውስጥ እንግዲህ የዚህ ሁኔታ ሊለይለት የሚችልበት ቻንስ አለ በተለይ ደግሞ አልሂላሎች ፊታቸውን ወደ ዳርዊን ኑኔዝ የሚያዞሩ ከሆነ ማለት ነው በአጠቃላይ እንግዲህ በዚህ ዙሪያ ያላችሁን አሴት እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ ለዛሬ እዚህ ላይ በቃው ሰብስክራይብ ላይክ ሼር ማድረግ እንዳትረሱ በቀጣይ በሌላ እስከምንገናኝ ድረስ ቻው